ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ስለ ክሪፕቶ ከረንሲ እናያለን። አብራችሁን ትሆኑ ዘንድ ጋብዛችኋለሁ። ክሪፕቶ ከረንሲ ምንድን ነው? ክሪፕቶ ከረንሲ ሲባል ሰምታችሁ ታውቃላችሁ? ፎሬክስ ትሬዲንግ ምናምን ቢትኮይን ሲባል። እሺ ጥሩ። ክሪፕቶ ከረንሲ ማለት ባጭሩ ከመጀመሪያውን ሊጀምሩላችሁና ቀለል ባለ አማርኛ ላስረዳችሁ። ክሪፕቶ ከረንሲ ማለት በዲጂታል መልክ ወይም በቁጥር መልክ በኢንተርኔት ውስጥ የምናገኘው የመገበያያ ዘዴ ወይም ገንዘብ ነው ብላችሁት አስቡ። ደግሞ በእጃችን የምንይዘው ወይም የምንጨብጠው አይደለም፣ ቁጥር ነው። በዲጂታል ዓለም ውስጥ ነው የምናገኘው። ይሄኛውን የየራሳችን ማድረግ እንችላለን በተለያየ መንገድ። ከራሳችን ደግሞ ለተጠቀምንበት ወይም ላገኝንበት አገልግሎት ክፍያ መስጠት እንችላለን። በቁጥር ነው የምንግባባው ማለት ነው። ስለዚህ እንዴት ነው የሚሰራው? እንዴት ተፈጠረ? ማን ፈጠረው? ለምን ተፈጠረ? ማግኘት ብትፈልጉስ እንዴት ነው የምታገኙት? ወይም እንዴት ነው እናንተም ኤክሰርሳይዝ ማድረግ የምትችሉት? ምናምን አብረን እናያለን። እንቀጥል። መቼ ተፈጠረ በሚለው እንጀምር። በ2008 እንደ አውሮፓውያኑ አቆጣጠር በአሜሪካን ሀገር ተፈጥሮ የነበረ ትልቅ ኢኮኖሚክ ክራይሲስ ወይም የኢኮኖሚ አለመረጋጋት ዓለምን ያዳረሰ ትልቅ የኢኮኖሚ አለመረጋጋት ነበር። እሱ ምንድነው የሚለው ወርልድ ኢኮኖሚ ክራይሲስ ነው ተብሎ ሲጠራ የነበረው የዛን ጊዜ ማለት ነው። ለምን ተፈጠረ፣ እንዴት ተፈጠረ የሚለው ደግሞ ቀጥለን እናያለን። ይህንን ነገር እንዴት ተፈጠረ ብለን ስንጠይቅ በዛን ጊዜ ባንኮች፣ በአሜሪካ የሚገኙ ባንኮች ሪል ስቴት ኢንቨስት ለማድረግ ለሚፈልጉ ማናቸውም ሰዎች በገፍ ብድር ሲያበድር ነበር። ብድር ሲያበድር እኛም እንደምናውቀው ሌሎችም ያው ኦልሬዲ ኤክሰርሳይዝ እንደሚያደርጉት በደር ለሚችል ሰው ነው የምትሰጠው ብድር። ይህ ማለት ምንድነው? መልሶ የመክፈል አቅም ላለው ሰው ወይም ልክ እሱን የመክፈል የገቢ ምንጭ እንዳለው ያረጋገጥ ክለታ ነው የምትሰጠው አይደለ? እነሱ ግን ጀስት ምንድነው ያደረጉ? ይሄ ሰው ተበድሮ ሪል ስቴት ላይ እስካዋለው ድረስ ቢመልስ ጥሩ፣ ካልመለሰም ሽጠን ገንዘባችንን እናገኛለን ብሎ ስላሰቡ ወይም ካልኩሌት ስላደረጉ ዝም ብለው ያለ በቂ ምዘና ነበር ለሁሉንም መቶ በመቶ ለማለት በሚቻል ደረጃ ሲያበድሩ የነበሩ እና ከጊዜ ሂደት በኋላ ምንድነው የተፈጠረው? ሰዎች የመክፈል አቅም አጠራቸው፣ መክፈል አልቻሉ። ያላቸው አማራጭ ቤቶች የሰሩትን ቤት ሽጠው ወይም የገዙትን ቤት ሽጠው መክፈል ነበር እና ብዙ ሰዎች ወደ ገበያ ብዙ ቤቶችን ይዘው ብቅ አሉ ማለት ነው። ከቀን ወደ ቀን እየጨመረ በሄደ ቁጥር የሚገዛ ሰው ታጣ። ወይም ያ የሚገዛ ሰው በጣም በዝቅተኛ ዋጋ ነው መግዛት የሚፈልገው። ስለዚህ ሰዎች ኪሳራ ውስጥ ገቡ ማለት ነው። ያላቸው አማራጭ ባንክ እንደፈለገ ያደርገው ብለው መቀመጥ ነበር እና ዝም አሉ። ባንኮች ደግሞ ቤቶቹ ወደ ሐራጅ አወጧቸው እና የሚገዛ ሰው ታጥቶ ባንኮችም ከስረው ያበድሩትን ገንዘብ እንኳን መልሰው ማግኘት አልቻሉ። በጣም ከስረው ሸጧቸው ቤቶቹ እና ምንድነው የተፈጠረው? ባንኮቹ እና ግለሰቦቹ አበዳሪም ተበዳሪም ሁሉንም ከሰሩ። በጣም ተንኮታኮቱ ማለት ነው። የዛኔ ትልቁ ዓለማዊ ይዘት እንዲኖረው ያደረገው ምክንያት ምንድነው? ሌሎች ሀገሮች የሚገኙ ትላልቅ የሆኑ ባንኮች ያኛው የብድር አሰጣጥ ትርፋማ የሚያደርገን ነው ብለው አምነው ስለነበር ቦንድ ገዝተው ነበር። ከአሜሪካ ባንኮች ትርፍ ለመጋራት ሲሉ ቦንድ ገዝተው ነበር። ያ ቦንድ ሲያገኙም ያገኛሉ፣ ሲከስሩ ይከስራሉ። ከሰሩ በጣም ሲከስሩ ይዘቱ ዓለማዊ ሆነ ማለት ነው። ዓለም አቀፋዊ ሆነ እና ሁላችንም አዳረሰ ማለት ነው በዓለም ደረጃ። ስለዚህ ሌላም ተጨማሪ ትኩሳት ነበረው። ይህንን የባንኮች ውድቀት ለመታደግ መንግስታቶች ፈንድ ማድረግ ነበረባቸው ለባንኮቹ ሰርቫይቭ እንዲያደርጉ፣ ሪከቨር እንዲያደርጉ ከኪሳራቸው ማለት ነው። እና ያ ገንዘብ ከየት ነው የሚመጣው? አንደኛ ነገር የህዝብና የሀገር የነበረ በጀት ነው የሚሰጡ። ሌላም በራሳቸውን የሌለ በሀገሩ ያልተመረተ ወይም ያልተቆጠበ ወይም የሌለ ሀብት እንዳለ አስመስለው ተጨማሪ የብር ኖቶች ወይም የዶላር ማንኛውም ከረንሲ ኖቶች
ማሳተም ነበር፣ ፕሪንት ማድረግ ነበር። እና እንደዚህ ሲያደርጉ ምንድነው ያደርገው? ለትክክለኛው ኢኮኖሚ ወክለው ገበያ ላይ ለነበሩ ትክክለኞቹ ኖቶች የመግዛት አቅማቸው እንዲዳከም አደረገው። በቀላል አማርኛ ላስረዳችሁ። ለምሳሌ እንደ ሀገር ያለን አጠቃላይ ሀብት ሂሳብ ተሰርቶ $100 ሚሊዮን የሚያወጣ ሀብት ቢኖረን በገበያው ላይ መሰራጨት ያለበት ቢበዛ ከ100 ሚሊዮን በላይ ሊሆን አይችልም። እሱን ነው ፕሪንት መደረግ ያለበት በእጃችን ያለው ኢኮኖሚ። በዛን ጊዜ ማለት ነው 100 ሚሊዮን ቢኖረን የ300 ሚሊዮን ዶላር ኖቶች ናቸው ፕሪንት የተደረጉ። ለዛኛ ትክክለኛ የኢኮኖሚያችን የሚወክሉ ታትመው የነበሩ ኖቶች የመግዛት አቅማቸውን ነው የሚያዳክመው። ሰው በ3 እጥፍ በ2 እጥፍ በምንም ከዛም በላይ ሊሆን ይችላል የመግዛት አቅሙ ያዳክመዋል ማለት ነው። ስለዚህ ተዳከመ ቶታሊ። መንግስታቶች ብር እያተሙ ነው። ግለሰቦችም በገበያ ውስጥ የሆነ የራሳቸውን ፌክ ዶላር ምናምን ሲባል ሰምታችሁ ታውቃላችሁ። ይህንንም በኢኮኖሚው ላይ አስተዋጽኦ እንደዚህ እንዲዳከም ማለት ነው። ሰው ያልጣረበት፣ ያልሰራበት፣ ያላፈራበት ነገር እንዲሁ ቁጭ ብሎ ሀብታም የሚሆንበት መንገድ በሌላው ላብ ተንተርሶ ስለሚኖር በሌላው ስራ ማለት ነው። ስለዚህ ይሄንና ሌሎች በጣም ብዙ የኢኮኖሚ ወይም የፋይናንስ ስርዓቱን ችግሮች የሚፈታ ዘቤ ወይም ዘዴ ነው ብሎ ስላመነ ፈጠረው ማለት ነው። ይሄ ክሪፕቶከረንሲ የመጀመሪያው ክሪፕቶከረንሲ ቢትኮይን ይባላል። ከ2008 የአሜሪካ የፋይናንስ አለመረጋጋት በኋላ የተፈጠረ ነው። አንዳንዶቹ ይሄ ሀሳብ ከዛም በፊት እየተሞከረ ነበር ምናምን ይላሉ። ብቻ ግን ለመጀመሪያ ጊዜ በዋናነት እንደ ምክንያትም አሁን ያልኳቸውን ምክንያቶች ሶልቭ ለማድረግ ወይም ለመፍታት ታልሞ በግለሰብ ደረጃ እስካሁን በግለሰብ እንደመሆኑ ነው የሚታመነው። ሳቶሺ ናካሞቶ የሚባል ግለሰብ የፈጠረው ሲስተም ነው። እሺ ቀጥለን እንዴት ነው የሚሰራው? ችግሮቹ እንዴት ነው የሚፈታው? በምሳሌዎች እያደረግን እናያለን ማለት ነው። ሌላም ብዙ ነገር ስለዛ ነገር እንዴትስ እናንተ ኦን ማድረግ ትችላላችሁ፣ ማግኘት ትችላላችሁ፣ እሱ እንዴት እናንተም ኤክሰርሳይዝ ማድረግ በዛን መንቀሳቀስ ምናምን ትችላላችሁ ምናምን የሚለው ነገር እናያለን። እስከዛው በቀጣይ ክፍል አጋራችኋለሁ ያኛው ነገር። አመሰግናለሁ።